ሰላም ጤና ይስጥልን እንደምን አላችሁ እንደምን ከርማችኋል ሁላችሁንም ባላችሁበት አካባቢና ስፍራ ዛሬ ላይ ያለውን ሁኔታ እንነግራችኋለን። ውድ አድማጭ ተከታታዮቻችን ምን ላይ ነው ዛሬ የምናተኩረው መሰላችሁ? የብልጽግና አካሄድ በሰሜን አካባቢ ላይ የሚደረጉ በሰሜን አካባቢ ያሉ ሁኔታዎች ከኤርትራ መንግስትስ ምን እየተባሉ ነው? የኤርትራ መንግስትና የትግራይ ኃይሎችስ ምን እያደረጉ ነው? የአብይ አህመድ መንግስትና ወታደሮቹ የመከላከያ ሰራዊቶቹስ በምን አይነት ሁኔታ ነው እዛ አካባቢ ላይ የሰፈሩት? በምን አይነት ሁኔታ ነው ትግራይን አቋርጠው የተባለው ቦታ ላይ ደርሰው ከኤርትራ ጋር አዲስ የተሰጣቸውን ትዕዛዝ ለመፈጸም የሚንቀሳቀሱት ወታደሮቹ? ጀነራል ፊሊጶስና ጀነራል ምግበይ የኤርትራው ጀነራል ፊሊጶስና የትግራዩ ምግበይ ተገናኝተዋል፣ ተወያይተዋል፣ ሀሳብ ለሀሳብ ተለዋውጠዋል። የመጣባቸውን ኃይል ለመከላከል ከወዲሁ ዝግጅታቸውን አጠናቀዋል። አብይ አህመድ ደግሞ የመከላከያ ሰራዊቱን ዝግጅት ሳያጠናቅቅ መከላከያ ሰራዊቱ አሁን ላይ ምንም ሳይነገረው ነው ወደዛ የተጓጓዘው። ወደ ሞያሌ እንወስዳችኋለን፣ ሞያሌ አካባቢ ድንበር ትጠብቃላችሁ ተብለው የመከላከያ ሰራዊቱ ተሸውዶ ሰሜን ላይ ሰፍሯል። ሰሜን ከደረሰ ኋላ ራሱ ከኤርትራ ጋር ወደ ጦርነት እንደሚገቡና ድንበር አካባቢ ላይ ሰፍረው ከኤርትራ ጋር ጦርነት ሊያካሂዱ እንደሆነ አንድም የመከላከያ ሰራዊት ኃይል የሚያውቀው ጉዳይ የለም። መረጃውን የሚያውቁት አዋጊዎቹ ብቻ ናቸው፣ ጀነራሎቹ አብይ አህመድና አዋጊዎቹ። ፓርላማው ምንም የሚያውቀው ነገር የለም በዚህ ጉዳይ ላይ። ስለዚህ ወታደሩም ተንቀሳቅሷል። ሞያሌ ተብሎ ወደ ዳር ድንበር አካባቢ ወይንም ሰሜን ላይ ሰፍሯል። እውነት እነዚህ ተሸውደው የሄዱት የመከላከያ ሰራዊት አባላት ከልባቸው ለአገራቸው ዳር ድንበር ብለው እውነት በተባለው መንገድ እዛ ላይ በሚነገራቸው ከኤርትራ ጋር ጦርነት እንዲጀምሩ ሲነገራቸው እውነት ከልባቸው ያንን ውጊያ አድርገው አብይ አህመድና ዩናይትድ አረብ ኤሚሬት የሚፈልጉትን ምኞትና ተስፋቸውን ሊያሳኩ ይችላል ወይ የሚሉ ሀሳቦች ብቻ ላይ ዛሬ እናጠነጥናለን። የመጨረሻ የአብይ አህመድ የመጨረሻ እጣ ፋንታው ምንድን ነው የሚለው ጉዳይ ላይ ደግሞ በስተመጨረሻ እሱንም እንነግራችኋለን። ውድ አድማጭ ተከታታዮቻችን ዛሬ በሰሜኑና የአብይ አህመድ ምንም አይነት እቅድና ፕላን የሌለው ጉዞ የጭፍን ጉዞ የተደረገበት የመከላከያ ሰራዊቱ እንቅስቃሴዎች በሰሜኑ አካባቢ ላይ ታይተዋል። የዓለም አቀፍ ማህበረሰብም አውቆታል። ከወዲሁ የወታደሩን እዛ አካባቢ ላይ መስፈር የተገነዘቡት የኤርትራ መንግስትና የህዋት አመራሮችና በህዋት የሚመሩት የቲዲኤፍ ሰራዊቱም ከወዲሁ ዝግጅታቸውን አጠናቀው መንቀሳቀስ ጀምረዋል። የሚያዋጣቸውን አካሄድ ቀይሰዋል። ከኤርትራ ጋርም ስምምነቱን ጨርሰዋል። ጦርነቱ ወዴት ነው የሚያመራው? የኢትዮጵያ መንግስትስ እውነት እንዳለው ያሳካዋል ወይ? የመከላከያ ሰራዊቱስ ያልተነገረውን ነገር ዛሬ ከልቡ ተዋግቶ የተባለውን ነገር ሊያስገኝ ይችላል ወይ? በስሜት በፍላጎት በደስታ ውጊያውን ያካሄዳል ወይ የሚለው ሀሳቦችን እናነሳለን። ውድ አድማጭ ተከታታዮቻችን እስከ መጨረሻው እንድትከታተሉን ከወዲሁ እየጋበዝናችሁ በቀጥታ ወደ ፕሮግራሙ እንመራችኋለን። እስከ መጨረሻው ተከታተሉን። የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ ከወዲሁ እየጋበዝናችሁ አሁን በቀጥታ ወደ ጉዳያችን እናመራለን። እስከ መጨረሻው ተከታተሉት። ሀሳቦች ይነሳሉ። ለውጊያም ተዘጋጅተናል ይላሉ። ትላንት ደግሞ የብልጽግናን መንግስት ማንም ሊያሸንፈው አይችልም፣ በጠመንጃ አፈሙዝ የሚገኝ ስልጣን የለም ብለና ስትሉን ነበር አይደለ እንዴ? አሁንስ እናንተ ለተነሳችሁለት አላማ በጦርነት አንድን ነገር እናሳካለን እያላችሁ እሱስ ይቻላል ወይ? ወይስ ለእናንተ ሲሆን ይቻላል ለሌላው ሲሆን አይቻልም የሚለውን
ጉዳይ ዛሬ አነጋጋሪ ጉዳይ የሆኑትን እናነሳለን። ፋኖ በትግል ላይ ነው ያለው። 1000 ዓመት ከኛ ጋር ውጊያ ቢያደርግ አያሸንፈንም ብላችኋል። እናንተ ግን ውጊያ ስታረጉ ከሌላ ሀገር ጋር ለምሳሌ አሁን የጀመራችሁት ከኤርትራ ጋር ጦርነት ለማድረግ ዝግጅቱን አጠናቃችኋል። ልክ እናንተ ዝግጅቱን እንዳጠናቀቃችሁና ወደ ጦርነቱ ለመግባት ሀሳብ እንዳላችሁ እንደሰማን ትላንት እናንተ ያላችሁትን ልናስታውስ ተገደናል። እሱም ምንድነው? 1000 ዓመት ብትለፉ ብትደግሙ በጠመንጃ አፈሙዝ ይህንን የብልጽግና መንግስት ልታስወግዱትና ከስልጣን ልታፈናቅሉት አትችሉም። ትለፋላችሁ፣ ትደክሙታላችሁ እንጂ አትችሉም ብለን ስትሉን ነበረ። ያ ዛሬ ትውስ ብሎን ነው ይህንን ዛሬ እናንተ ለተነሳችሁለት አላማ ጋር በማያያዝ እኛም ይህንን ልናስታውስ የተገደል ነው ማለት ነው። በጦርነት በኃይል በዚህ ዘመን አሁን ባለንበት ዘመን ላይ ሊያሳካ የሚችል ኃይል የለም ስትሉንም ነበር። እነ ባጫ ደበሌ እንዲሁም ጀነራል ማነው ብርሃኑ ጁላ የመሳሰሉት ከጠቅላይ ሚኒስቴሩም ጭምር 1000 ዓመት ቢለፉ ቢደክሙ በሰላማዊ መንገድ ከኛ ጋር በጠረጴዛ ዙሪያ ሀሳባቸውን አምጥተው እንደዛ በሰለጠነ መንገድ ከኛ ጋር ውይይት አድርገው ከኛ ጋር ስምምነት ቢያደርጉ ይሻላቸዋል እንጂ በጦርነት አንድም ኃይል የብልጽግና ፓርቲ አመራሮችን በጠመንጃ አፈሙዝ ከስልጣን ሊያስወግዳቸው የሚችል አንድም ኃይል የለም ስትሉንና ስታደነቁሩን ኖራችኋል። አሁን ግን በጠመንጃ አፈሙዝና በታንክ በመድፍ በድሮን የሚሳካ ነገር አለ እየተባልን ነው። የአሰብን ወደብ ለኤምሬቶች ሲባል ዛሬ ላይ ለኢትዮጵያ ሕዝብ ሳይሆን ለኤምሬቶች በሚደረገው ግፊት ከኤምሬቶች በሚደረገው ግፊት ወታደሩ መከላከያ ሰራዊቱ ተንቀሳቅሶ ድንበር አካባቢ ላይ ደርሷል፣ ሰፍሯል። አሁን የቸገራችሁ ነገር ምንድነው? እዛ ድንበር አካባቢ ላይ ድንበሩ አካባቢ ላይ ለመሄድ ወይንም ድንበሩ አካባቢ ላይ ለመስፈር ወታደሮቻችሁ ወይንም የመከላከያ ሰራዊታችሁ የግድ ትግራይን ክሮስ አድርገው ነው በትግራይ ውስጥ የሚያልፉት። ከትግራይ ጋር ደግሞ ሰሞኑን ያነሳችሁት ጦርነት አለ። የትግራይ ህዝብ በአሁኑ ወቅት ላይ በፕሪቶሪያ የሰላም ስምምነቱ መሰረት የተፈራረማችሁት ፍርማ ስላለ ያ በተግባር ላይ ይውላል ብሎ በሚጠብቅበት ወቅት ላይ ነው ያንን ሳትፈጽሙለት ዛሬ ነገ እያላችሁ መጨረሻ ላይ ክድት አድርጋችሁ እኛ የተስማማነውና ስምምነቱን ያደረግነው ከጌታቸው ረዳና ከጀነራል ጻድቃን ገብረተንሳኤ ጋር ነው ብላችሁ ማሾፍ ጀመራችሁ። ከዛ በኋላ የትግራይ ህዝብም ምንም አላለም። የትግራይ ጊዜያዊ አስተዳደርም ምንም ሳይላችሁ በስ ባይደረግም ቢደረግም ኖ ቼንጅ ለውጥ ከናንተ የሚጠበቅ ነገር የለም ብሎ ትቷችኋል። ትቷችሁ ባለበት ወቅት ላይ ነው አሁን በቅርብ ጸለምት አካባቢ ላይ ጦርነትን ያነሳችሁት። ያ ጦርነት ምክንያቱ ምን ነበር? ድሮኑስ ለምን ተደረገ? እነዛ ጥያቄዎች እስካሁን ድረስ ከናንተ ምላሽ ያላገኙ ጥያቄዎች ሆነው ያው ሳምንታትን እያስቆጠርን እንገኛለን። ያ ነገር ለምንድን ነው የተደረገው? ያ የድሮን ጥቃት ሁለቱ መኪናዎች ምግብና ሸቀጣ ሸቀጦችን ጭነው የሚሄዱ መኪኖች የድሮን ጥቃት የተደረገባቸው ለምንድን ነው? ወታደር እዛ ላይ ያልነበረ ቢኖርስ ወታደር ከትግራይ ጋር ምንም አይነት ግጭትና ጸብ የላችሁም። የፕሪቶሪያው ሰላም ስምምነት ተፈርሟል። እናንተ ጸለምት አካባቢ ላይ ወታደሮቻችሁን አስፈራችሁ ጦርነት ከከፈታችሁ ውጪ ምን አለ? ምንም አልነበረም ለማለት ነው። እና የእናንተ ሲሆን ጥሩ ነው። በጠመንጃ አፈሙዝ አንድን
የክልል መንግስትን ከክልል መንግስት ጋር ጦርነት ማካሄድ ወይ ደግሞ አልፋችሁ ደግሞ የዩናይትድ አረብ ኤሚሬትን ምኞትና ተስፋቸውን ለማሳካት በሚደረገው ግፊት የምታደርጉት ከጎረቤት ኤርትራ ጋር የምታደርጉት ጦርነት ለእናንተ ሲሆን ያዋጣል፣ ይቻላል፣ የኤርትራ መንግስት መገርሰስ ይቻላል እያላችሁን ነው ይመስለኛል። እንግዲህ ለማንኛውም ውድ አድማጭ ተከታታዮቻችን ይሄ መልእክት ለነሱ ትተን አሁን ላይ የመከላከያ ሰራዊቱ ትግራይን ክሮስ አድርጎ በትግራይ በኩል ሊያልፍ ነው። ስለዚህ ለትግራይ ጊዜያዊ አስተዳደር እንትን ተሰጥቶታል ማስጠንቀቂያው ምን የሚል ነበር? ማንኛውም ኃይል የመከላከያ ሰራዊታችን ዳር ድንበሩን ለማስከበር በሚሄድበት ወቅት ላይ በትግራይ ውስጥ ክሮስ አድርጎ ባይፓስ ስለሆነች ትግራይ በትግራይ ውስጥ ስለሚያልፍ ማንኛውም ኃይል እነዚህን የመከላከያ ሰራዊት አባላትን እንዳይተናከሳቸው፣ ጥቃት እንዳይደርስባቸው ከወዲሁ አስጠንቀቃቸዋል። ጥቃት የሚያደርስ ኃይል ካለ ደግሞ ከጠላት ለይተን አናየውም ብላቸዋል። እንደዛ ብለው ነው እንግዲህ ለትግራይ መንግስትም ማስጠንቀቂያ ያስተላለፉት። በነገራችን ላይ ትላንት የተደበደበውም ትግራይ ነው ማለቴ ትክክለኛ ጦርነት ከዚህ ቀደም የተደረገውን ጦርነት አይደለም። አሁን በቅርቡ ምንም አይነት ግጭት ባልነበረበት ወቅት ላይ ጸለምት አካባቢ ላይ የመከላከያ ሰራዊቱ ኃይል ሰፍሮ የትግራይ ኃይሎች ጋር ተተኩሰዋል። የትግራይ ኃይሎችን ከቦታው ወይ ደግሞ ግጭት እንዲፈጥሩ ወይ ደግሞ ከብልጽግና አመራሮች ጋር ሌላ ጦርነት እንዲከፍቱ በመፈለግ ጥቃት የብልጽግና ወታደሮች የመከላከያ ሰራዊቱ ጥቃት ከፍቶባቸው በዛ ጥቃት የትግራይ ኃይሎችም ምላሽ ሰጥተዋል። በእንደዛ አይነት ሁኔታ ለተወሰነ ሰዓታት በመድፍና በታንክ የታገዘ ጦርነት ተካሂዶ ከዛ በኋላ በአስቸኳይ የመከላከያ ሰራዊት አካባቢውን ለቆ እንዲወጣ ታዞ፣ ምክንያቱ ግን አልገባንም፣ ታዞ ወጥቷል። ወዲያውኑ የመከላከያ ሰራዊቱ ሲወጣ ደግሞ ከጸለምትና አካባቢው ደግሞ የቲዲኤፍ ሰራዊቱም ወጥቶ ወደ መቀሌ ተመልሷል። እና ያ ጦርነት ለምንድን ነው የተደረገው? በሰላም ነው ሁለቱ መንግስትና ፌዴራል መንግስት የሚመራው የመከላከያ ሰራዊትና በቲዲኤፍ መካከል ያለ ግጭት አልነበረም። ከባለስልጣናት ወይ ደግሞ ከብልጽግና ባለስልጣናት በተሰጠ ትዕዛዝ መሰረት ሄደው ጸለምት አካባቢ ላይ ጦርነት ከፈቱ። ጦርነቱን ከከፈቱ በኋላ ደግሞ ራሳቸው ቦታውን ለቀው እንዲሄዱ አዘው ቦታውን ለቀው ሄዱ። ያ ጦርነት ለምንድን ነው የተደረገው? ምክንያቱ እስካሁን ድረስ ግልጽ አይደለም። ለኢትዮጵያ ሕዝብም ግልጽ አይደለም፣ ለዓለም አቀፉ ማህበረሰብም ግልጽ አይደለም። ምን አጠፉ ነው? እስቲ አንድ ማብራሪያ እንኳን ከኢትዮጵያ መንግስት የሰማነው ነገር የለም ለማለት ነው። ስለዚህ አሁን በዚህ ትላንትና ጦርነት ቀስቅሳችሁበት እንደ ጠላት የቆጠራችሁት የትግራይ ሰራዊት አሁን ላይ በምን አይነት ሂሳብ ነው ለእናንተ ፈቅዶ በዛ በትግራይ ውስጥ እንድታልፉና ኤርትራን እንድትወጉ ድንበሮች አካባቢ እንድትሄዱ የሚፈቅድላችሁ? ኦኬ ፈቀደላችሁ እንበል። ከፈቀደላችሁስ ደግሞ የኤርትራ ሰራዊት ከኢትዮጵያ መከላከያ ሰራዊት ጋር በሚያደርገው ቶክስ፣ በሚያደርገው ግጭት፣ በሚያደርገው ጦርነት፣ በሚያደርገው ውጊያ ላይ መድፍና ታንክ የአየር ጥቃቶችን ሊያካሄድ ይችላል። ያ የአየር ጥቃትና መድፍና ቶክሱ የሚወርደው የት ነው? የትግራይ ክልል ላይ ነው። ዳግም የትግራይ ክልልን ሳይወልድ በግልዱ እንደገና ሌላ ጦርነት ከፍታችሁ በትግራይ ውስጥ ገብታችሁ ሌላ ጦርነት ከፍታችሁበት ህዝቡ እንዲያልቅ ለማስደረግ ካልሆነ በስተቀር ምንድነው ጥቅሙ? አሁን ላይ ይሄ ህዝብ ፋታ እንኳን አይሰጠውም እንዴ? ትላንት ስትደበድቡት
በቅንጅት ከኤርትራ ሰራዊት ጋር ሆናችሁ ጦርነት ስታካሂዱበት የነበረ ህዝብ ነው። እፎይ እንኳን እኮ አላለም። እፎይ ሳይል አሁንም ሌላ ጦርነት ልትከፍቱበት እኮ ከወዲሁ ያውና ትግራይን ዞር በል ከፊታችን እኛ ዳር ድንበራችንን እናስከብራለን እያላችሁት ነው። ዳር ድንበራችሁ ዛሬ ምን ነካው? ሌላው ጥያቄ ዳር ድንበራቸው የኢትዮጵያ ዳር ድንበሩ ዛሬ ምን ነካው? የኤርትራ ሰራዊት ዳር ድንበሩን አልፏል እንዴ? መረጃ አላችሁ እንዴ? የኤርትራ ሰራዊት በድንበሩ ላይ ነው ያለው። የኤርትራ ሰራዊትም በበኩሉ እያለ ያለው አሁን ላይ ማንኛውም ኃይል ከውጪ ጠላት የሚቃጣብን ጥቃቶች ካሉ የኤርትራ መንግስት ዝግጁና ለጥቃቶች መልስ ለመስጠት ዝግጁ ነው። ዳር ድንበሩን ለማስከበር ዝግጁ ነው። አልፎ ተርፎ ግን የሌላ አገር ድንበርን አልፎ ጥቃት አያደርስም የኤርትራ መንግስት ብለዋል። ምላሹ ያ ነው። አሁን እናንተ ድንበሩን ተሻግረዋል ብላችሁ ስትከሱ ሰሞኑን ሰምተናል። የኤርትራ መንግስት ደግሞ እኔ ድንበሩን አላለፍኩም የተባለው ነገር ውሸት ነው፣ ሐሰት ነው። የኢትዮጵያ መንግስት ዝም ብሎ በሐሰትና እንዲሁ በፈጠራ የትግራይን የኤርትራን መንግስት ለመክሰስ ይፈልጋል። ምንም አይነት በገሃዱ ዓለም ላይ ምንም አይነት የኤርትራ ተሳትፎ የለም አሉ። በግድ አለ እያላችሁትና ጦርነቱን ልትቀሰቅሱ ነው። አላማው ምንድነው? የዚህ የጦርነቱ አላማ ምንድነው የሚለውን እናያለን። የጦርነቱ አላማ በአሁኑ ወቅት ላይ የኢትዮጵያ መንግስት በብልጽግና የሚመራው አመራሮቹ በጠቅላላ ባለስልጣናቱ መዋቅሩ ከእጃቸው ከፈረሰና መዋቅሩ ከእጃቸው ከወጣና አገር የማስተዳደር ከእጃቸው ወድቆ መሰበሩን በግልጽ በዚህ ባሳለፍናቸው አመታት ውስጥ እያየን መተናል። ዛሬ ላይ መዋቅሩ እጃቸው ላይ የለም። መዋቅሩ እጃቸው ላይ በሌለበት ሁኔታ ላይ በአንድ ሰው በአንድ ግለሰብ መሆን አለበት ተብሎ በሚሰጣቸው ትዕዛዝ መሰረት አው ልክ ነው ተብሎ ተደግፎ ወደ ጦርነት የሚገባበት ሁኔታ ለምንድን ነው? ይህንን ባለስልጣናቱ ሁሉ የሚያውቁት ነገር የለም። በነገራችን ላይ ባለስልጣናቱ ሌሎች ከአብይ በታች ያሉት ባለስልጣናት የሚያውቁት ተአምር የለም። እውነት እያስመሰለባቸው ወደቡን የሚፈልጉት የባህር በሩን የሚፈልጉት ለኢትዮጵያ ሕዝብ እንደሆነ ነው ባለስልጣናቱ እየተነገራቸውና የሚያውቁትም። አብይ አህመድ ብቻ ነው የሚያውቀው ከአረብ ኤሚሬትስ ጋር የተወያዩበትንና ምን ማድረግ እንዳለባቸው፣ ምን ያህል ገንዘብ ሊሰጣቸው እንደታቀደ፣ ምን ያህል ቀብድ እንደተሰጣቸው ለዛ ተልእኮ ለማስፈጸም የሚያውቁት አብይ አህመድና አብይ አህመድ ብቻ ናቸው። ሌሎች ባለስልጣናት ግን ውይይቱን አያውቁትም። በስተጀርባ የተሰራውን ሴራ ከዩናይትድ አረብ ኤሚሬት መሪ መሐመድ ቢን አልዛይድ ጋር የተስማሙበትን አንዳች ነገር የሚያውቁት ነገር የለም። ፍንጭ እንኳን እኛ በሚዲያ በመናወራው ፍንጮች ከሰሙ ነው እንጂ ፍንጭ እንኳን የላቸውም። እነሱ እውነት እየመሰላቸው ነው አብይ የሚሰጣቸውን ትዕዛዝ ለማስፈጸም እሺ ብለው ዛሬ ላይ የመከላከያ ሰራዊቱን የጦር አመራሮቹም ጀነራሎቹም የሰራዊቱን ወደ ዳር ድንበር አካባቢ እንዲንቀሳቀስ እንዲያደርጉ በታዘዙት መሰረት ትዕዛዙን ለመፈጸም እየሄዱበት ያለው ነገር ግን አብይ አህመድ ብቻ ነው የሚያውቀው ስለ ጉዳዩ። እና አብይ አህመድ ለምንድነው ይሄንን ጦርነት የፈለገው ብለን ብንል የዩናይትድ አረብ ኤሚሬት ተልእኮን ለማስፈጸም ብቻ ነው። ትላንትም የተናገርነው ነገር ይሄን ነገር ተናግረነዋል። የዩናይትድ አረብ ኤሚሬትን ተልእኮ ለማስፈጸም የሚደረገው ጦርነት በጣም መጥፎ ነው፣ አስከፊ ነው። የኢትዮጵያም ህዝብ ለሌላ ሰቆቃ ይዳርገዋል። ከቤት ንብረት የተፈናቀሉ እስካሁን ድረስ በምዕራብ ትግራይ ላይ ያልተመለሱ አሉ። አሁንም ሌላ መፈናቀሎች ሊደርሱበት ይችላሉ የኢትዮጵያ ህዝብ። ስለዚህ መደረግ ያለበት በአሁኑ ወቅት ላይ
የምትፈልጉት ነገር ለኢትዮጵያ ህዝብ እንኳን ቢሆን የምትፈልጉት ነገር እኛ ለምን ወደቡን ፈለጋችሁ ለምን ከኤርትራ ጋር ጦርነት ልትጀምሩ ነው ለምንድን ነው የምትጀምሩት ብለን እኛ እንጠይቃችሁ የመሰላችሁን ማድረግ ትችላላችሁ እንደ መንግስት ምክንያቱም ሁሉ ነገር በእጃችሁ ነው ያለው ዛሬ ታንኩም ባንኩም ሁሉ ነገር በእጃችሁ ስላለ ፈላጭ ቆራጩ በስልጣን ላይ ያለው መንግስት ነው ስለዚህ እኛ ከወዲሁ ልንናገር የምንችለው ግን ለአስተያየት ከሩቅ ሆነን የምናየውና እንደምንከታተለው ይሄ ነገር አያዋጣም ጥሩ አይደለም ጥሩ አይመጣም የፋኖ ጦርነት ከፋኖ ጋር የተከፈተ ጦርነት እዛ አማራ ክልል ላይ ያለ ከኦሮሞ ነጻነት ግንባር ጋር የተከፈተ ሌላ ጦርነት በኦሮሚያ ውስጥ አለ ለነዛ ጦርነቶች እልባት መስጠት እየቻላችሁ እልባት ከመስጠት ወደ ኋላ ብላችሁ ሌላ ጦርነት ከትግራይና ከኤርትራ ጋር ብትከፍቱ አገሪቷ የበለጠ ውስብስብ ውስጥ ገባለች ህዝብ ይፈናቀላል እናንተ የምታስቡት ለገንዘባችሁ እያሰባችሁ ነው እኛ ደግሞ ለህዝቡ እያሰብን ነው እዚህ ጋር እያችሁ ለዚህ ነው ከሩቁ ቁጭ ብለን እባካችሁ ይሄ ነገር አያዋጣችሁም እያልን ያለነው እንጂ ጦርነት አድርጋችሁ አሰብን ብትወስዱ ዛት ይሳብቱዩ እኛ ምንም ቅራኔ የለንም ምክንያቱም አሰብን ብታገኙ ምን ለማድረግ እንዳሰባችሁና ምን ለማድረግ እንዳቀዳችሁ ያንን የተነሳችሁለትን አላማ አሳክታችሁ ስታገኙ ብቻ ነው የምታረጉበትን ነገር አይተን ከዛ በኋላ ልንናገር የምንችለው ለኢትዮጵያ ህዝብ ከሆነ እሰየው ብለን ጥሩ ነው እንላችኋለን ለአረብ ኤምሬት ከሆነ ደግሞ እንተቻችኋለን ለምን ለዚህ ነው እንደ ልጆቻችንን በእሳትና በእንትን የማቀቃችሁት ብለን እንጠይቃችኋለን ምክንያቱም ዳር ድንበራቸውን ለማስጠበቅ ዛሬ ተነሱ የተባሉት ሰራዊቱ ሁሉ የመከላከያ ሰራዊቱ ልጆቻችንና ወንድሞቻችን እህቶቻችን ናቸው የሀገራችን ልጆች ናቸው ስለዚህ በእሳት የሚማቀቁት እነሱ ሆኖ ሳለ እናንተ ግን ያንን አሰብ እናገኛለን ብላችሁ የተነሳችሁለትን አላማ ለኢትዮጵያ እውነት ለኢትዮጵያ ህዝብ ከሆነ እውነትም የኢትዮጵያ ህዝብ የወለደቻቸው ጀግኖቿ ዛሬ ላይ እናንተ የተነሳችሁትን አላማ አሳክተው የኢትዮጵያ ህዝብን አስደስተዋል እንላለን ነገር ግን ልጆቻችንም ሞተው ዳር ድንበር ለማስጠበቅ ተብሎ ዳር ድንበራችሁ ማን እንደደፈረው ሳናቅ ጦርነት ከኤርትራ ጋር ከፍታችሁ ለአረብ ኤምሬት ስትሉ ያገኛችሁት ወደብና ያገኛችሁት ቦታ ለዩናይትድ አረብ ኤምሬት የምታስረክቡ ከሆነ ካገኛችሁ እንኳን ምናልባት ካገኛችሁ እንኳን ለአረብ ኤምሬት የምታስረክቡ ከሆነ እዚህ ጋር ለምንድነው የኢትዮጵያ ልጆች የሚያልቁት እናንተ ገንዘብ ለምትቀበሉት ከዩናይትድ አረብ ኤምሬት ላይ እነዚህ ምስኪኖች ደግሞ ደሞዝ እንኳን የማይሰጣቸው በአግባቡ ዩኒፎርም እንኳን የማይቀየርላቸው በግዳጅ ላይ ግዳጅ እየደራረባችሁበት እንቅልፍ ነስታችሁት ከቦታ ቦታ በየጊዜው እያንቀሳቀሳችሁ እኮ ወታደሩ ራሱ እያንገላታችሁ ትገኛላችሁ ያ አንድ ሀገር እኮ ዳር ድንበሬን አስከብራለሁ የሚለው የውጪ ወራሪ ኃይል ሀገሪቱ ውስጥ ሲገባ ነው ለምሳሌ ያኔ በደርግ ወቅት ላይ የሶማሌ ኃይሎች ወደ ኢትዮጵያ ዘልቀው ገቡ እስከ ድሬዳዋ እስከ ጅጅጋ የነሉ ሐረር ሁሉ አጥለቅልቀው ነበር ይሄ ወራሪ ነው እንዲህ አይነቱን ወራሪ እንኳን እናንተ ወታደር በግድ መልመላችሁ ይቅርና እኛ ራሳችን እንነሳና ምክንያቱም ሀገራችን በውጭ ወራሪ ተደፍራለች ብለን እኛ ራሱ ካለንበት ቦታ ሄደን ተዋግተን ወራሪውን ልንመልሰው እንችላለን እኛ ራሳችን ምክንያቱም ያ ሉዓላዊነት ነው ያ ሀገር ወዳድነት ነው ያ አርበኝነት ነው አሁን ግን የወረራችሁን ኃይል እኮ አላየነው ማን እንደወረራችሁ it's not clear አላየነው ትግራይ ከወረራችሁ ምናልባት ትግራይን ካላችሁ ትግራይ እንዴት ወረራችሁ ክልላችሁ ነው የራሳችሁ እናንተ የምታስተዳድሩት ክልል ነውና ትግራይ እንዴት ወረራችሁ እንላለን ኤርትራ ወረራችሁ ደግሞ እንዳልል እስካሁን ድረስ ኤርትራ እናንተ ለምታነሱት ጥያቄዎች ነው መልስ እየሰጠ እያየንም ያለነው እውነቱን ከሆነ እውነቱን ብንናገር ዛሬ ላይ እውነት እኮ መናገር ኃጢያት አይደለም እውነት እኮ መናገር እውነት
ያስኬዳል። ረጅም መንገድ እኮ ነው የሚያስኬደው እውነት። በውሸት ግን 1 ኪሎ ሜትር መጓዝ አይቻልም። ስለዚህ በውሸት የተጓዙት መንገድ ደግሞ ለመመለስ ያዳግታል። ስለዚህ በውሸት ዛሬ በትርክትና በውሸትና በፈጠራችሁት ፈጠራ በሐሰት ዛሬ ለኢትዮጵያ ሕዝብ ነግራችሁ የኢትዮጵያ ሕዝብ ምንም ላይ ይጠቀም ምንም ላይ ያገኝ ጦርነቱ ውስጥ ልጆቹን ማግዳችሁ ልጆቹን በጦርነቱ ውስጥ አበሳ እንዲያዩ አድርጋችሁ ከዛ በኋላ የሚገኘውን ወደብም ቢሆን አሰብም ቢሆን የተባለው አሰብ ነው ዋናው ቢሆን መጨረሻ ላይ ለዩናይትድ አረብ ኤምሬት ለመሐመድ ቢን አልዛይድ ብታስረክቡ የሁለቱ ሀገር ግንኙነት የፈጠራችሁት በግለሰባዊ ሁኔታ ላይ ሆኖ የተመረኮዘ ሆኖ ሳለ በግለሰባዊ ደረጃ ስምምነት የተፈጸመ ስምምነት ደግሞ ዓለም አቀፉ መንግስት አያቆም የብሔራዊ ጥቅምን የሚያስጠብቅም አይደለም። የሀገር ውስጥ ህዝብ ደግሞ አያቆም። እንኳን የሀገር ውስጥ ህዝብ ይቅርና ከብልጽግና አመራሮች ከብልጽግና መሪ ጋር ያሉት ሌሎች ባለስልጣናት ራሱ አያውቁትም። በምን አይነት ሂሳብ ነው የተስማሙት? ምን ያህል ገንዘብ እንከፍላለን ብለዋል? ሪዋርዱ ምንድነው? ሽልማቱ ያንን አሰብ የተባለውን ካስገኙ በኋላ የሚለውን ማንም እኮ የተረዳ አመራር የለም ማለት ባለስልጣናት የለም። ባለስልጣናቱ አሁን ድረስ እየመሰለው ያለው ልክ እንደነገራችሁት ዳር ድንበራችሁን ለማስከበርና አሰብን ግዛታችሁ ለማድረግ ቁርጠኛ ሆናችሁ መነሳት አለባችሁ ተብሎ የተነገራቸውን ነው ይዞ እየሄዱ ያሉት። ከዩናይትድ አረብ ኤምሬት ጋር ስምምነት መደረጉ ራሱ የሚያውቁት ነገር የለም። ከዩናይትድ አረብ ኤምሬት ጋር ግንኙነት እንዳላችሁ ያውቃሉ። ነገር ግን ወደቡን እኛ እንደምንለውና እኛ እንዳጋለጥነውና እኛ እንደምናወራው እኮ ባለስልጣናቱ እኮ ሙሉ በሙሉ የሚያውቁት ነገር የለም። አንዳንዶቹ ይጠረጥራሉ እንጂ አያውቁትም ሙሉ በሙሉ። ስለዚህ ዛሬ ላይ የምታገኙት ያ ወደብ ለመሐመድ ቢን አልዛይድ ርክክብ የምታረጉ ከሆነ ታዲያ ኢትዮጵያ ለምንድነው ጦርነት ከፍታ በጦርነት ውስጥ መስዋዕት ከፍላ እድገት በሌለበት ለኢትዮጵያ እድገት የማያመጣ ነገር ኢትዮጵያን አንዳች ስንዝር ያህል ፍቅቅ የማያረጋት ነገር ምን ያደርግላታል? ለራሳችሁ ጥቅም ከሆነ አው ለራሳችሁ ጥቅም ነው። ለራሳችሁ ጥቅም ደግሞ ለምን በወታደራዊ ኃይል ታረጉታላችሁ? ልክ እናንተም እንዳላችሁት ትላንትና ማንም ኃይል ሊጠለልና ከዚህ በጠመንጃ አፈሙዝ ብልጽግናን ከስልጣኑ ሊያሽቀነጥረው የሚችል ኃይል የለም ብላችኋል። እናንተ ደግሞ በኃይልና በጉልበት ሌላን አንድን ሉዓላዊ አገር ወራችሁ ልታስገኙት የምትችሉት ነገር አለ ወይ? ይሄ ነው ጥያቄው። በእናንተ ላይ የማይቻል የውስጥ አማጽያኖች በእናንተ ላይ የማይችሉት ነገር እናንተ ደግሞ አንድን ሉዓላዊ አገር ሄዳችሁ ወራችሁ የምትችሉት ምን አይነት ተአምር ቢኖራችሁ ነው? እናንተ ምን አይነት ሱፐርናቹራል ፎርስ ስላላችሁ ነው? ወይ ደግሞ የተማመናችሁት ነገር ምንድነው? ዛሬ የተማመናችሁትና ልብ እየተሰማችሁ ያለው ያ የተሰጣችሁ ገንዘብ ለአብይ አህመድ የተሰጠው ገንዘብና ወደቡን ሲያስገኝ ደግሞ ሪዋርድ ተብሎ ሊሰጠው የታቀደው በቢሊዮኖች የሚቆጠሩ ዳላሮች እነዛ ዳላሮች ናቸው ዛሬ እያጓጉት እና ወደ ጦርነት እንዲገባ እያስገደዱ ያሉት። ለማንኛውም ይህንን ለእናንተን ተውና ውድ አድማጭ ተከታታዮቻችን ይህንን አብረን የምናይ ይሆናል። ጦርነቱ ምን ያስከስታል የሚለውን ጦርነቱ ቢነሳ ምንድነው ለኢትዮጵያ የሚያመጣው መዘዝ የሚለውን አብረን የምናየው ይሆናል። መዘዙ በጣም የከፋ ነው። ከወዲሁ ልነግራችሁ ወዳለንኛ መዘዙ በጣም ለኢትዮጵያ ሕዝብ የከፋ ነው። የውስጥ ጦርነት የተሻለ ነው። ከውጪ ኃይል ጋር የሚደረገው ጦርነት ግን መዘዙ ለኢትዮጵያ ሕዝብ ነው በጣም መጥፎ የሚሆነው። ምክንያቱም ይሄም ድሮን አንስቶ ይወረውራል ኤርትራ ላይ፣ ያኛውም ኢትዮጵያ ላይ ይወረውራል። በዚህ መካከል የሚጎዳው ሰላማዊ ህዝብ ነው። ሰላማዊ ህዝብ ተወርቶ
ምንም ላያገኝ የመከላከያ ሰራዊቱ መስዋዕት ሆኖ ምንም ላያገኝ አንዳች ብር እንኳን ደሞዝ ሳይጨመርለት ነው ዛሬ መከላከያ ሰራዊቱ እውነት በጣም የሚያሳዝን ሁኔታ ላይ ነው ያለው። የሚያለቅሱ ሁሉ አሉ። ከብልጽግና አመራሮች ለመለየት ሁሉ ሐሳብ ያላቸውና እንደመረራቸው የሚናገሩ በየቲክቶኩ በየሶሻል ሚዲያው ላይ ሲያወሩም አይተናቸዋል። ዛሬ ላይ ውድ አድማጭ ተከታታዮቻችን የኢትዮጵያ መንግስት ለምን በጭፍን እየሄደ ያለው ሁኔታ እያየንም እንገኛለን። ዝም ባልን ቁጥር ደግሞ ማለት እየባሰባቸው ነው የሚሄደው። ሰው ሲናገርም አንዳንድ ጊዜ እኮ ሰው አቃለው ካለ አው ያቃል፣ እሺ ታቃለ፣ ነገር ግን ሁሉም ነገር አታቀም። አንዳንድ ነገሮችን ከምሁራን ብታዳምጥ ከፖለቲካ እንትኖች ምሁራን ሐሳብ ብትቀበል ምን የሚያዋጣህን መንገድ ልታገኘው ትችላለህ። እንዲሁ ግን እንደዚሁ ልቅ በሆነ አካሄድና ማንም ከኔ በላይ አያቅም በማለት የሚደረገው ጉዞ ግን በጣም አስከፊ ነው። ከአንድ ሰው ሁለት ሰው ይሻላል፣ ከሁለት ሰውም ሶስት፣ ከሶስትም አራት ይሻላል። ምክንያቱም እያንዳንዱ ሰው የራሱ የሆነ አመለካከትና ሐሳብ ስላለው የተማረውም ያልተማረውም የሚያቀርበው ሐሳብ አለ። ያንን ሐሳብ በአንድነት ወስዳችሁ ጨምቃችሁ ከውስጡ ፍሬውን መውሰድና በዛ ፍሬ ያገኛችሁትን ፍሬ ይዛችሁ ነው መጓዝ ያለባችሁ። ነገር ግን አሁን ላይ በአንድ ሰው በብልጽግና አመራር ብቻ እየተገፋ ሰራዊቱም የምስኪኑ ሰራዊት በልቶ ጠግቦ ማያቀው ተኝቶ እንቅልፍ በአግባቡ ተኝቶ ማያቀው በየጊዜው ግዳጅ እየተሰጠው በጣም በሚያሳዝን ሁኔታ ተነስ እየተባለ ጦርነት አለኮ ደሞ አይሉትም። ሄዱ እዛ አካባቢ ላይ የሆነ ቦታ ላይ ልንወስዳችሁ ነው ተብለው መኪና ከተሳፈሩ በኋላ ወይ ትግራይ ላይ ሲያሰፍሯቸው ነው የሚያዩት፣ ወይ ደግሞ ድንበር አካባቢ ላይ ሲያሰፍሯቸው። በእንደዚህ አይነት ሁኔታ ነው ወታደሩ ራሱ እያጓጓዙ የሚገኙት። ስለዚህ የመከላከያ ሰራዊቱም ዛሬ ተዳክመዋል። ይህንን የተዳከመ ሰራዊት አንድ ቀን እረፍት ያላገኘ አንዳንዶቹ እንዳውም ሰራዊቱ ምን እያለ ነው፣ እኛ ቤተሰባችንን እኮ ካላየን አመት አልፎናል፣ ቤተሰባችን ናፍቆናል፣ ለምን እረፍት ተሰጥቶን ሄደን አናይም የሚሉ እንትኖችን ሲያነሱ ነበር። ለዛ አንድም መፍትሄ የሰጣቸው አካልም የለም። ተነስ እየተባለ በግዳጅ ሰራዊቱ እንደ ከብት እየተነዳ ነው። ስለዚህ የአብይ አህመድ የአሁኑ አካሄድ ግን የመጨረሻው ሊሆን እንደሚችል ከወዲሁ በርካቶች ይስማሙበታል ይህን ጉዳይ። ምክንያቱም የውስጡን ችግር መፍታት እየቻለ ላለመፍታት ሲል ሌላ ተጨማሪ ጦርነት እየጨመረና ከጎረቤት ሀገር ጋር ጦርነት ለማድረግ ደግሞ ሽርጉድ እያለ ስላለ ሁኔታው የማያምር መሆኑን የተመለከቱ የፖለቲካ ምሁራንም የአብይ የመጨረሻው የመደምደሚያ ሁኔታ ላይ ሊያደርሰው የሚችል አካሄድ ነው ብለው ከወዲሁ እየተነበዩ ይገኛሉ። በእኛም እኛ ራሳችን ይሄ ሲያነሳ እኮ አንዳንዴ አታቆም ሲያነሳ ያሽቀነጥራል እና በእንደዚህ አይነት ሁኔታ አሁን አንስቶታል። የውስጡን ችግር መፍታት አቅቶት ከኤርትራ ጋር ሌላ ጦርነት ለመክፈት የዩናይትድ አረብ ኤሚሬትን ብር ተማምኖ የዩናይትድ አረብ ኤሚሬትን ድሮን ተማምኖ ተነስቷል አይደለም። አሁን በአገር ውስጥ ብቻ አማጽያን ሁለት አሉ። ከትግራይ ጋር 3 ናቸው። ከኤርትራ ከውጭ ኃይል ጋር ደግሞ 4 ይሆናሉ። 4 ራሳቸውን የቻሉ ሰራዊት አብይን በእንደዚህ አይነት ሁኔታ ነው የኢትዮጵያ መንግስት አሁን በጭፍን እየሄደ የሚገኘው እና ልክ እነሱ ለወታደራዊ ዝግጁ ሆነው ለወታደራዊ ጦርነት ለውጊያ እንደተዘጋጁ ሁሉ ከወዲሁ የኤርትራ መንግስትና የትግራይ ኃይሎችም ተዘጋጅተው ከወዲሁ ምክንያቱም ራሳቸውን ሊከላከሉ አንድ ነገር እንደዚህ ፊት ለፊት እየመጣ ያያየው ሊገልህ የመጣን ፊት ለፊት ላይ ቀስ ብሎ እየመጣ የምታየው አንድ የሚገልህ ነገር እያየኸው ዝም ብለህ ትቆምለታለህ እንዴ? መላ ትዘይዳለህ ወይ ትተኛለህ ወይ ትሮጣለህ
የራስን መላ ትዘይዳለህ። ስለዚህ የመጣ ያለውን አስፈሪ ሁኔታ የተገነዘቡና ዛሬ ላይ ግራ የተጋቡት የአብይ አህመድ በኤርትራና ትግራይ አካባቢ ላይ የሚያደርገው የወታደራዊ ስምሪት የወታደራዊ እዞችን እዛ አካባቢ ላይ ማሰማራቱ ግራ የተጋቡት ኤርትራና ትግራይም ከወዲሁ ሁለቱ ጀነራሎች ጀነራል ፊሊጶስ እና ጀነራል ምግበይ ተገናኝተው በአካል ምን ማድረግ እንዳለባቸው የመጣውን አደጋ በምን አይነት ሁኔታ መከላከል እንዳለባቸው ከራሳቸው ላይ በሚል ሁኔታ ላይ ተስማምተው ተለያይተዋል። ስለዚህ የአብይ አህመድ መንግስት ብቻ አይደለም፣ እንዳውም የአብይ አህመድ መንግስት መከላከያ ሰራዊቱ ምንም አይነት ዝግጅት እኮ አላደረገም። ተነስ ተብሏል። ይሄ ምስኪኑ መከላከያ ሰራዊት በጣም የሚያሳዝነው ይሮጣል፣ ሂድ ይባላል፣ ቤተሰቤን አላየሁም እያለ በየጊዜው ቅሬታና እንትኑን ሲያሰማም ይስተዋላል። ይህንን ወታደር ነው ይህንን ሰራዊት ነው እንግዲህ ደከመኝ እያለ የሚናገረውን ሰራዊት ነው ዛሬ ላይ ተነስና ዳር ድንበርን አስከብር የተባለው። አሁን እውነቴንም አንድ እውነት እንንገራችሁ። ጠቅላይ ሚኒስትር አብይ አህመድ እሳቸው ብቻ ነው የሚያውቁት አላማውን፣ ወደቡን ለማን ለማስገኘት እንደሚፈልጉ ምን ያህል ብር እንደ ቃል እንደተገባላቸው ወደቡን ካስገኙ በኋላ ከዩናይትድ አረብ ኤምሬት እንደገና የተሰጣቸው ቀብድ ምን ያህል ነው የሚለውን ነገር ጉዳይ ማንንም የሚያውቅ ባለስልጣን የለም። አንዳንዶቹ ጭንቅላት ያላቸውና ነገሮቹ ወዴት እንደሚሄዱ ከወዲሁ ተገንዝበው እኛ የምናወራውና ሌሎች ፖለቲከኞች የዓለም አቀፉ ማህበረሰብ የሚያወራውን ትንታኔና ሐሳብ ላይ በመመርኮዝ የተረዱና ያወቁ አንዳንዶቹ አሉ። ነገር ግን እነዛ ያወቁትም ዛሬ ላይ እንትን ቢሉ ማለት ተቃውሞ ቢያነሱ አሊያ ደግሞ አንድ ነገር ቢናገሩ ስራችንን እናጣለን ብለው ፈርተው ዝም ያሉ አሉ እንጂ አንዳንዶቹ የገባቸው አሉ። ሌላው ግን የመከላከያ ሰራዊት አመራሮችም ጀነራሎች ሁሉም እውነት አብይ አህመድ የሚጓዝለት ሁኔታ ለኢትዮጵያ ጥቅም እየመሰላቸው የሚያጓጓቸው ተነሱ ሲባሉ እንዲና እንዲህ ሳይሉ ቶሎ ብለው ተነስተው ጠቅላይ ሚኒስቴሩ የሚላቸውን ትዕዛዝ እየፈጸሙ የሚገኙበት ሁኔታ ስለማያውቁ ነው። እውነት ለኢትዮጵያ ሕዝብ መሰላቸው። እውነት ለኢትዮጵያ የተቆረቆሩና ለኢትዮጵያ ለማስገኘት እየተፍጨረጨሩና በእውነት ኢትዮጵያን የሚወዱ እየመሰላቸው ነው። ምክንያቱም አንዳንድ ጊዜ እኮ ከበላይ ያለ አጠገብ አብረው ያለው አንድ አለቃ የሚያደርገውን ነገር በየጊዜው ስትመለከት ማለት እሱ የሚያደርጋቸውን ነገሮች ሽንጥን ገትረኮ አለቃዬ እንዲህ አይነት ነገር መጥፎ ነገር አይሰራም ከምሩ ነው የሚናገረው ብለ ሽንጥን ገትረ ትናገርለታለህ። በእንደዚህ አይነት ሁኔታ አብረው ስላሉ ሁሌ የሚነግራቸው ነገር ልክ ፓርላማው ላይ እንደሚነግራቸውና የፓርላማ አባላቱም ዝም ብለው እንደሚያጨበጭቡት የፓርላማው አባላት የሚያጨበጭቡበት ምክንያት አለ። ውድ አድማጭ ተከታታዮቻችን በፓርላማ ውስጥ በርካቶች አሉ ጥያቄ ማንሳት የሚፈልጉ። በአንድ ወቅት ላይ ታስታውሱ እንደሆነ ለምንድነው ስለ አሰብ ጉዳይ እኛ ስናወራ ሀፍረት የሚመስላችሁ ዝም የምትሉት ሐሳብ የማትሰጡት እንደ ነውር የምታዩት ብለው ጠቅላይ ሚኒስቴሩ ሲናገሩ ሰምታችኋል። ያንን እኮ የሚሉት የጠቅላይ ሚኒስቴሩን አካሄድ እኮ በአብዛኛው ፓርላማው ተገንዝቦ ነው። እንደ መንግስቱ ኃይለማርያም ቢሆንና በፓርላማ ላይ እንደዛ አይነት ነገር ቢነሳ ፓርላማው በአንድ እግር ነበር የሚቆመው። ምክንያቱም መንግስቱ ኃይለማርያም ከምራቸውና አገር ወዳድ በመሆናቸው አገርን ለመሸጥ ፍላጎት ስለሌላቸው ምንም አሻጥር ኢትዮጵያ ላይ ለመስራት ያሰቡት ነገር ስለሌለ ኢትዮጵያን ከልባቸው ያፈቅራሉ። ኢትዮጵያን ከልባቸው ስለሚወዱ በዛን ወቅት ላይ ቢሆን ማጨብጨብ አይደለም በሁለት እግሩ ይቆም ነበር ፓርላማው። ነገር ግን አሁን ላይ የሰውየውን ውሸታምነት የተገነዘቡት ፓርላማዎች የፓርላማ አባላት ጠቅላይ ሚኒስቴሩ የሚያነሳቸውን ነገሮች ዝም ብለው ማዳመጥ ነው። ለዚህ ነው ለምንድነው ዝም የምትሉት? ለምንድነው እንደ ነውር አንድ ነገር ስለ አሰብ ጉዳይ ስናነሳና ስንናገር ለምንድነው እንደ ነውር አይታችሁ ዝም የምትሉት? ለምን ሐሳብ ማሰጡት ብለው ፓርላማውን እኮ በተደጋጋሚ ሲጠይቁን ሰማቸዋለን። ያም ለምንድነው
ፓርላማው የውሸትና ለዩናይትድ አረብ ኤሚሬት ለማስፈጸም ያንን ተልእኮ ለማስፈጸም ሚዲያዎችንም ያዳምጣሉ። ከተለያዩ ምሁራን ከዓለም አቀፉ ማህበረሰብ የሚነገሩ ነገሮችን የፓርላማው አባላት በቤታቸው ሲሆኑ ያዳምጣሉ፣ ይከታተላሉ። ስለዚህ ዛሬ ላይ የፓርላማው አባላት እንደዚህ አይነት ነገሮች ሲነገሩት ለዩናይትድ አረብ ኤሚሬት ለማስፈጸም መሆኑን ውስጣቸው ስለሚያውቅ አንጀት እያረረ እጅ ያጨበጭባል። በቃ ሌላ ምንም እንትን የለውም። በእንደዚህ አይነት ሁኔታ ነው የፓርላማ አባላቱ የሚያጨበጭበው እንጂ ፓርላማው እኮ ያውቃል፣ በደንብ ያውቃል። እና ልክ አብይ አህመድ ዛሬ ሰራዊቱን በሚገባ ስልጠና ሰጥቶ ምን ለማድረግ እንደፈለገ ሳይነገረው በአብዛኛው የአብይ አህመድ ታክቲክ ሰራዊቱን ከአንድ ቦታ ወደ ሌላ ቦታ ሲያጓጉዙት ሶማሌ ክልል ላይ ወይ ደግሞ ሞያሌ አካባቢ ላይ የሆነ ድንበራችንን የሆነ ሽፍቶች ገብተዋል፣ እነዛን ሽፍቶች ነው የምትጠብቁት ተብለው በአብዛኛው እንደዛ እየተሸወዱ ነው። መጨረሻ ላይ ራሳቸውን የሚያዩት ሰሜን ላይ ነው የተባለው፣ ሞያሌ አካባቢ ኢትዮጵያና ኬንያ ድንበር አካባቢ ተብለው። ምክንያቱም እዛ አካባቢ ጦርነት ስለሌለ ወታደሩም በፍላጎት ነው የሚሄደው። ወደ ሰሜን ካልከው ግን ወታደሩ ሊጓዝላ አይፈልግም። በእንደዚህ አይነት ሁኔታ ነው እየሸወዱ እኮ ሰራዊቱን የሚያጓጉዙት። እና ሰራዊቱ ዛሬ ላይ ምንም የሚያውቀውና የተዘጋጀው ነገር የለም። ራሱን ያየው በአብዛኛው አሁን አንዳንድ የመከላከያ ሰራዊት አባላት ሲናገሩ እዚህ ላይ ራሱ እኛ እኮ ሞያሌ አካባቢ ነው የተባልነው፣ ወደ ሰሜኑ አካባቢ መሆኑን እኮ አላወቅንም። ምክንያቱም ወደ ሰሜኑ ቢሉን ከማን ጋር ነው ጦርነት የምናደርገው ብለን እንጠይቃለን። ስለዚህ ወደ ሰሜን አላሉንም፣ ወደ ሞያሌ ተብለን መጨረሻ ላይ ወደ ሰሜን መሆኑ የገባን እዛ ስንደርስ ነው የሚሉ እኮ የመከላከያ ሰራዊት አባላት አሉ። በእንደዚህ አይነት ሁኔታ ነው ዝግጅት ሳያደርግ አሳፍሯቸው ሸውዷቸው እዛ ይወስዳቸዋል። እዛ ነው የሚነገራቸው ዳር ድንበራችሁን ነው የምታስጠብቁት ተብሎ። አሁንም ጦርነት አለ አይሏቸውም። ለዚህ ነው የኢትዮጵያ መንግስት በድብቅ በሴራ ስራዎችን እየሰራ ያለው። እና ወታደሩ የሚነገረው ድንበር አካባቢ ሲደርስም በሉ ተኩሱና እነዚህን ኃይሎች አባሯቸው ከዛ በኋላ ይነገራቸዋል ማለት ነው። በእንደዚህ አይነት ሁኔታ ነው ሰራዊቱ ሳይዘጋጅበት ምንም አይነት ታክቲክ ሳይሰጠው ምንም አይነት ቅድመ ሁኔታዎች ሳይነገሩት እንደዚህ ኮምቦይ ተጉዘው ይሄዳሉ። ከዛ በኋላ ጦርነት ጀምሩ ይባላሉ። በማያውቁት ነገር በዛ እሳት ይለባለባሉ። በእንደዚህ አይነት ሁኔታ ነው አብይ አህመድ ብቻ የሚያውቀው ተግባራት ስለሆነ ዛሬ ፓርላማው ምንም መልስ የማይሰጠውና በማይሆን ነገር ላይ ምክንያቱም አገሪቷን ሊሸጥ ነው እሱ። ወደብንም ቢያገኝ የኤርትራንም እኮ ወደብ ቢያገኝ ሊሸጠው ነው እንጂ ለኢትዮጵያ ሕዝብ አይደለም። የኢትዮጵያ ሕዝብ አይጠቀሙም። እነዚህ ጀነራሎች ግን አንዳንድ ጀነራሎች ከልባቸው ዛሬ ድረስ አብይ አህመድ የተነሳለት አላማ ትክክለኛ ለኢትዮጵያ ልክ እንደ መንግስቱ ኃይለማርያም አገር ወዳድ ለአገሩ የሚጋደል ለአገሩ የሚሞት አስመስሎ ስለሚያወራላቸው አንዳንዶቹ እንደዛ የሚቀበሉ አሉ። ሌሎቹ ደግሞ የሚያውቁና ይህንን ነገር እኔ እምቢ ካልኩኝ ከስራ ያባረኛል ወይ ይገለኛል ወይ ደግሞ ያስረኛል ብለው የሚፈሩ እና በፍርሃትም ስራውን የሚያስፈጽሙ ደግሞ የልጆች አባት ናቸው። አሁን የፓርላማ አባላቱ በተለይ እንደዛ የሚያጨበጭቡት የፓርላማ አባላቱ የልጆች አባት የልጆች እናቶች ናቸው። ዛሬ ላይ ከአብይ አህመድ ፊት ቢነስ አብይ አህመድ ዛሬ ቢያባረራቸውና ፊት ቢነሳቸው መግቢያ የላቸውም። ልጆቻቸውን የሚያሳድጉበት ሁኔታ የለም። ስለዚህ ዛሬ ላይ ኢትዮጵያ ላይ እንኳንስ ሳትማር ተምረህ ራሱ ስራ ማግኘት በጣም ከባድ እንደሆነ ሁላችንም እናውቀዋለን። ያንን የተገኘውን ስራ ዛሬ እናጣለን ብለው ስለሚፈሩ ብቻ ነው የፍርሃት ጭብጨባ የሚያጨበጭቡት እንጂ ሁሉም ጠንቅቆ ያውቃል። ፓርላማው ጠንቅቆ ያውቃል። ግን የመከላከያ ሰራዊት አባላቱ እነ ጀነራል ብርሃኑ ጁላ የተሰጣቸውን ያነባሉ። አንዳንድ የገባቸው አሉ፣ ሌሎች ያልገባቸው ፈጽሞ አብይ አህመድ እውነት ይህንን ወደብ ለማስገኘት የፈለገው ለኢትዮጵያ ሕዝብ ነው ብለው የሚያምኑ አካላትም አሉ። እነዛ አካላት ያሳዝናሉ። ዛሬ እሱ
ለራሱ ዛሬ ላይ የተንጣለለ ቤትና ዱባይ ላይ የሰራው በርከት ያለ ገንዘቦች በርከት ያለ ወርቅና እነዚህ ማዕድኖችን አከማችቷል። ዱባይ ላይ በርከት ያለ ገንዘብም በባንክ ሂሳብ ውስጥ ተቀምጦለታል። ከልጅ ልጁ የሚበላው ሳይሰራ ምንም ሳይሰራ መጨረሻ ላይ ግን እነዚህ አብይ እውነት የአብይን ሴራና ውሸት እውነት እየመሰላቸው ከእሳቸው ጋር ወታደሩን በእሳት የሚማቀቁ አንዳንድ ኃይሎች ግን የመከላከያ ሰራዊቱ አመራሮች የመከላከያ ሰራዊቱ ጀነራሎች አንዳንዶቹ አሉ። መጨረሻ ላይ ግን አብይ አህመድ ይሄ ነገር ባይሳካለትና የመጨረሻ እድሉ ከሀገር መሰደድ ሲሆን እሱ ወደ ተንጣለለ ቤቱ ወደ ተከማቸለት ሀብትና ንብረቱ ሲሄድ እነዚህ እውነት መስሏቸው ከእሳቸው ጋር ህዝባቸውን እያስቀየሙ የጎረቤት ሀገርን እያስቀየሙ የክልል ባለስልጣናትን እያስቀየሙ የኢትዮጵያ 130 ሚሊዮን ህዝብ እያስቀየሙ የሚያደርጉት ነገር ግን መጨረሻ ላይ እሳቸው ወደዛ ሲሄዱ ምስኪኖቹ እዚህ ይቀራሉ ከህዝብ ጋር። ይብላኝ ለነሱ እንጂ አብይ አህመድማ ዛሬ ላይ የተንጣለለ ቤት ተሰርቶለታል። ምን የመሰለ አፓርትመንት ነው የተሰራላቸው። ወደ 32 ክፍል ያላቸው ቤቶች ናቸው። ግራውንድ ፕላስ 1 ናቸው። ግራውንድ ፕላስ 2 ናቸው። ሪዞርት አላቸው። ይሄ ምንድነው መናፈሻ አላቸው። ምን የመሰለ የተንጣለለ ቤት ነው የተሰራው። መናፈሻ አለው፣ መታጠቢያ ገንዳ አለው፣ የመኪና ማቆሚያ ስፍራ ምን የመሰለ ሆቴል አለው። ውስጡ ምንድነው ይሄ ሱፐርማርኬት ውስጡ አለ፣ ክሊኒክ ውስጡ አለ፣ ፋርማሲ አለ። ምን የመሰለ ዘመናዊ ቤት ሁሉን ነገር ያሟላ ግሮሰሪ ሁሉ ነገር ያለው ቤት ነው ዛሬ የተሰራላቸው። ስለዚህ እሳቸው ያንን ቤት ከፊት ለፊታቸው የተመኙትና ያንን ቤት ነው ከፊት ለፊታቸው የሚያዩት። እነዚህ ምስኪኑ ከእሳቸው ጋር ዛሬ ላይ እውነት መስሎት በየቦታው በየእሳቱ ውስጥ የሚማግደው በየእሳቱ ወጣት ልጆቻችንን መከላከያ ሰራዊቱን ይዘው እያጓጓዙ አበሳና መከራ ከነሱ ጋር የሚያዩት መጨረሻቸው አብይ አህመድ ከአገር ለቆ ሲሄድ እነሱ ይብላኝ ከህዝብ ጋር ነው የሚቀሩት። እነሱ ብቻ ናቸው የሚጎዱት እንጂ አብይ አህመድማ ዛሬ ምንም የሚጎዳው ነገር የለም። ይሄንን ፊልማቸውን የነቃ የመንግስት አመራር ካለ ተቃውሞ ማቅረብ ሲጀምር ይባረራል። አለበለዚያ ደግሞ እንደ የሰላም ሚኒስቴሩ ታዬ ደንደአ እስር ቤት ይገባል፣ ወይ ደግሞ እንደነገዱ አንዳርጋቸው ከስልጣን ይሽቀነጠራል። እንደ ደመቀ መኮንን ከስልጣን ይሽቀነጠራል። ምክንያቱም ትላንት እየነገረ የመጣው ነገር እውነት አስመስሎ እየነገረ ነገር እንዲናረጋለን ብሎ በቀናቶች ውስጥ ሲለወጥ ታየዋለ። ሃይ ትላንትና የተባባልነው ምንድነው? ዛሬ እኮ ሌላ ነገር እያልከ ነው ስትለው አይ ትላንትም መንገዱ ይሄ ነው፣ በዚሁ እንደዚህ ለመሽለክ ነው፣ ምንም ችግር የለውም ይልሃል። በምን አይነት ሁኔታ ነው ታዲያ አምነኸው የምትጓዘው? በቃ ዛሬ ለአማራ ህዝብ ወይ ደግሞ ለኦሮሞ ህዝብ ይሄን ነገር ሊያደርግ ነው ብሎ ለአንዱ ባለስልጣን ይነግረዋል። ይሄንን ለደመቀ መኮንን ለምሳሌ አማራ ክልል ላይ እንደዚህ ጥሩ ነገር ልናደርግ ነው ብሎ ይነግረውና በዚህ ሳምንት ውስጥ ያንን ነገር እናደርጋለን ይለውና እሱ ለካንስ ለጦርነት ነው የሚሄደው። በዛኝ በተባለው ሳምንት ላይ ለደመቀ መኮንን ይሄን ነገር ሲጠብቁ እሱ ወደ ጦርነት ሲገባ ሲያዩትና እንዴ ምንድነው? አይ የተባለው ነገር እንዳልነው አላገኘነውም። ስለዚህ የሆኑ ሰርጎ ገቦች እዛ አካባቢ ላይ ምናምን አድርገው በዛ ጦርነት ይልና ይሸውዳቸዋል። በእንደዚህ አይነት ሁኔታ ስለሚሸውዳቸው ይሄንን የተገነዘቡት ስልጣናቸውን በራሳቸው ፍቃድ ሁሉም ይለቀዋሉ። አሊያ ደግሞ
ምክንያቱም ሰውየው አጭበርባሪ ነው። ከህዝባቸው ጋር መጣላት ስለማይፈልጉ ነው። አሁን ለገዱ አንዳርጋቸው መጨረሻ ላይ የሰውየውን አጭበርባሪነት ተመልክተው ከህዝባቸው ጋር መቃረን አልፈለጉም። ቢቀጥሉና እስከ አብይ ስርዓት መወገድ ድረስ ለገዱ አንዳርጋቸው ቢቆዩ እነሱም ከዚህ ከተሰራው ድርጊት የሚድኑበት ሁኔታ የለም። ነገር ግን በጊዜ ለቀው ከሄዱ ከህዝባቸውና ከቀሪው በቀሪው ህይወታቸው ከህዝባቸው ጋር አንዳች ቅራኔ ሳይኖራቸው በሰላም ይኖራሉ፣ በስጋት አይኖሩም። እስከዛሬ ድረስ ግን እውነት መስሏቸው ከአብይ አህመድ ጋር ከበሮ የሚደልቁት መጨረሻ ላይ መሬት ላይ ነው ጥሏቸው የሚሄደው፣ ልክ መንግስቱ ኃይለማርያም እንዳደረገው። ስለዚህ ውድ አድማጭ ተከታታዮቻችን ከኤርትራ ጋር የሚደረገው ጉዳይ ኤርትራ መንግስትም ከወዲሁ ጥንቃቄ እያደረገ ነው። የራሱን ስትራቴጂና የራሱን የመከላከል ሲስተሙን ቁጭ አድርገው ከትግራይ ጋር ምን ማድረግ እንዳለባቸው ተስማምተዋል። ስለዚህ ልክ አብይ አህመድ እንደውም አልተዘጋጀም፣ እነሱ ተዘጋጅተዋል በቃ። ምክንያቱም እየመጣ ያለው ኃይል አስፈሪ ነው። አንድም የመከላከያ ሰራዊት እኮ በአገር ውስጥ አልቀረም። ትንሽ ብቻ ነው አማራ ክልል ላይ ያስቀመጠው፣ ትንሽ ብቻ ነው ኦሮሚያ ክልል ላይ ያስቀመጠው። ቢንቀሳቀሱ በድሮን እጨርሳቸዋለሁ ብሎ ነው። ቢንቀሳቀሱና ወደ 4 ኪሎ እንጓዛለን ብለው ቢያስቡ በድሮን እቀጠቀጣቸዋለሁ በየመንገዱ ላይ ብሎ ነው ያሰበው። እንደ ሐሳባቸው ይሆናል ወይ የሚለው ጉዳይ አብረን የምናየው ይሆናል። ውድ አድማጭ ተከታታዮቻችን ለዛሬ ያሉን መረጃዎች ይመስላሉ። ስለ ተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን።